ሰላም ጤና ይስጥልኝ ወገኖቼ፣ እንደምን አላችሁ? ሰሞኑን አንድ በጣም ያበሳጨን ሰሜንን ለኢየሱስ የሚል የመናፍቃን ዘመቻ ተመልክተን ነበር። በዚያ ዘመቻ የኦርቶዶክስ ተዋህዶን ቅስም ለመስበር ወይም ለመንካት ፕሮቮኪንግ የሆኑ ፎቶዎችን እንደነዚህ ያሉ ፎቶዎችን በሶሻል ሚዲያ ለቀው እኛም ፕሮቮክ ለማድረግ ለማበሳጨት፣ ቅስም ለመስበር፣ ሞራል ለማንኮታኮት ጥረት ተደርጎ ነበረ። ከዚህ ኢቨንት ቀደም ብሎ ደግሞ የጎንደር ሊቃውንትን ከእልቅና ክርስቲያንን ከሚያስተዳድሩበት የእልቅና ቦታ እያፈናቀሉ ለአቤቱታ እዚህ አዲስ አበባ ቤተ ክህነት መጥተው ተመልክተናል። እነኚህ ሁለት ሁነቶች ሆን ተብሎ የተፈጸሙና እንግዲህ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አከርካሪ ወይም የመጨረሻ ምሽግ ጎንደር ናትና አጠቃላይ የቤተክርስቲያን ትምህርትን በሉት ምንም በሉት ምስክሩ ጎንደር አይደል መሰረቱ። እና የጎንደር መነካት፣ የጎንደር መደፈር፣ የቤተክርስቲያን መደፈር፣ የቤተክርስቲያን እጅ መስጠት፣ መማረክ የሚል ኢምፕሊኬሽን እንዲሰጥ ታስቦ ነው እነኚህ ሁለት ነገሮች የተደረጉት። የጎንደር ሊቃውንት ልብ በሉ፣ አራት አይና ሊቃውንት እዛ ያረጁበት ደብር የሚያስተዳድሩበት ደብር ተባረው ከዚህ አዲስ አበባ ታድሶ የሆኑ ሰዎች ናቸው ሄደው ቤተክርስቲያኑን እንዲያስተዳድሩ በአስተዳዳሪነት የተሰየሙት ወይም የተሾሙት። እንግዲህ ይሄ ምንን ያመለክታል? ቤተክርስቲያንን መቆጣጠራቸውን፣ በቁጥጥር ስር ማዋላቸውን ኦርቶዶክስ ተዋህዶን ቤተክርስቲያንን። እንግዲህ ከሊቃውንት በላይ ሊቃውንትን አውጥተው ወርውረው ጥለው የትም የደከሙ ከልጅነት እስከ እውቀት በቆሎ ተማሪነት እንደዛ መከራ አይተው ተምረው በእርጅና ዘመን ደግሞ ደከመኝ ሰለቸኝ ሳይሉ ልረፍ ሳይሉ የጉባኤ ትምህርትን እያስተማሩ ካሉበት ደብር አፈናቅለው ጥለው ወርውረው ጥለው ተሐድሶ የሆነን መናፍቅ አምጥተው እዚያ ደብር ላይ ማስቀመጥ ማለት ሌላ ምንም ትርጉም የለው። ከዛ አስከተሉና አንድ ማነው ስሙ የሚባል መናፍቅ ፓስተር እሱን ልከው ሰሜንን ለኢየሱስ የሚል መፈክር እያሰሙ ለእርዳታ ብለው የጠሯቸውን ምዕመናን እዛ እንግዲህ እኔ እጠረጥራለሁ ድራማ ነው የሚመስለኝ እንዲህ አድርጉ እንዲበሉ ተብለው። ምክንያቱም በእነሱ እጅ ነው ያሉት እነዚህ ሰዎች፣ በየወሩ ከነሱ እጅ ነው እርዳታ የሚቀበሉት። መቸገር ክፉ ነው። መቸገር ያዋርዳል። እጥላት እጅ ላይ ይጥላል። እጥላት እጅ ላይ የወደቁ ናቸው እነኚህ ሰዎች። ምንም አማራጭ የላቸውም። እነዛ ማለቴ በእነሱ አቅም በእነሱ ያስተሳሰብ ደረጃ አማራጭ ስላልነበራቸው ነው። እንግዲህ እንደ ክርስቲያን ስናስበው መከራም ከመጣ መከራን መቀበል እንጂ እጅ ሰጥቶ ለመናፍቃን እጅ ሰጥቶ እነሱ እንዳሻቸው አድርጉን ብሎ ሃይማኖትን እስከ መካድ ድረስ መድረስ ተገቢ ነገር አይደለም። እግዚአብሔር እጅ ወድቆ እግዚአብሔር እንዳረጋ ያርገኝ ይባላል እንጂ። ግን እንደነሱ የመረዳት አቅም በቃ ምንም አማራጭ የለንም ብለው የታዘዙትን አድርገው ማተባቸውን እንዳደረጉ መስቀላቸውን እንዳደረጉ ሆን ተብሎ ነው ይሄም ነጠላቸውን እንዳደረጉ እየተንከባለሉ ልክ አጋንንት እንዳያደረበትና
ካጋንንት ተላቀቁ የጮኸ እንደለቀቃቸው የሚያስመስል ድራማ ሰርተው በሶሻል ሚዲያው ለቀቁ። እና የትርጉም ምንድነው ማለት ነው? በቃ ተረከብነው፣ ተቆጣጠርነው ኦርቶዶክስን የሚል መልእክት ነው እንዲይዝ የተፈለገው። ይሄ መልእክት እውነት ነው ወይስ አይደለም የሚለውን እንፈትሽ። በምን ያህል ደረጃ አንቀላፍተን እንዳለን መቼም ለእናንተ መንገር ለቀባሪ ማርዳት ነው የሚሆነው። እነሱ ቁጥራቸው እለት ከእለት እየጨመረ የኛ ደግሞ እየመነመነ እንደመሄዱ መጠን ይሄ ነገር መጨረሻ ላይ እውነት አይሆንም ብሎ ማለት ሞኝነት ነው የሚሆነው፣ የዋህነት ነው የሚሆነው። እነሱ ቸኩለው እንዲህ ገና መጨረሻ ሳይደርስ ይፋ አደረጉት እንጂ የማታ ማታ እንዲህ ከመሆን አንድን። አሁንም አንቀላፍተን ተኝተን እንደ በግ አፋችንን ዘግተን ጸጥ ብለን እስከተቀመጥን ጊዜ ድረስ መጨረሻው ይሄ መሆኑ የሚቀር አይደለም። አሁን እሱን ነው ማወቅ ማሰብ እና መንቃት ያለብን። ከዚህ እንቅልፍ ነው እንግዲህ ቁጥራቸው በየዕለቱ ምን ያህል እየጨመረ እንደሄደ፣ ትናንት ጥቂት ከነበሩበት ዛሬ መሳ ለመሳ በቁጥር የሚተካከሉን እስከ መሆን ደረጃ የደረሱበትን ሂደት ስናስብ ማለት ነው። ይሄም ዝም ብሎ የመጣ አይደለም። ከአገዛዙ ሙሉ ድጋፍ የተገኘ ነው። ምክንያቱም ህገወጥ ነገሮችን ነው እያደረጉ ያሉት። ህገ መንግስታቸው እርዳታን መሳሪያ አድርጎ እምነትን ማስፋፋት ይከለክላል። ህገወጥ ነው ይላል፣ አይቻልምም ይላል። ይሄም ብቻ አይደለም፣ በየፌርማታው በየጎዳናው ህዝብ በሚሰባሰብባቸው የፐብሊክ ስፔሶች በሙሉ ሃይማኖትን መስበክ በጥብቅ የተከለከለ ነው ይላል ህገ መንግስታቸው። ለመናፍቃን ሲሆን ግን የምታዩት ነው። ፖሊስ እያያቸው ነው ያን የሚያደርጉት። በየመንገዱ በየፌርማታው የህዝብ በሚሰበሰብባቸው ቦታ ሲጮሁ ነው የሚውሉት። ህገወጥ ግን ነው። ህገወጥ ከሆነ ዘንዳ ፖሊስ መከልከል ነበረበት። ግን እንዳይከለክል አድርገው እንደፈለጉ እንዲፈነጩ አድርገዋቸው እርዳታንም መሳሪያ አድርገው በየገጠሩ በተለይ አሁን ሸዋ አካባቢ ብትሄዱ ወደ ምንድነው ሸዋሮቢት፣ አንጾኪያ ምንድነው የሚባል ብዙ ገጠር ቦታዎች የገጠር ከተሞችን ሙሉ ለሙሉ እስከ መቆጣጠር ደርሰዋል። ወፍጮ ቤቶችን፣ ክሊኒኮችን፣ ትምህርት ቤቶችን የመሳሰሉ ነገሮችን፣ ጤና ጣቢያዎችን እየከፈቱ በእነዚህ ቦታዎች በእነኚህ የነሱ የሆኑ ተቋማት የሚገለገሉ ሰዎችን በነዚያ በሚያገኙት አገልግሎት እያስገደዱ መናፍቅነትን እንዲቀበሉ አድርገዋቸዋል። እና ሙሉ ለሙሉ የተቆጣጠሩት ወረዳ ከዛም ወደ ዞን አለ ነው የምላችሁ። በዚህ በጥቂት ሰዎች የምንገረም መሆን የለብንም። ስለዚህ ይሄ ሁኔታ እየሰፋ ሲሄድ ኦርቶዶክስ ተዋህዶን እንዳለች መረከባቸው የሚቀር አይደለም። በዚህ ጉዳይ ከ16 እንደዚህ ዓመት በፊት በተደጋጋሚ ጽፌ ነበር ለማስጠንቀቅ። መጨረሻው ይሄ ነው የሚሆነው። ይሄን ነገር እየተረዳችሁ ነው ወይ? ቤተክርስቲያንን እንመራለን እናስተዳድራለን የምትሉ የሲኖዶስ አባላትና የቤተ ክህነት አመራሮች ይሄን ነገር እያያችሁት ነው ወይስ ተመሳጥራችኋል? እናንተም ውጤቱ እንዲያንቱ ውጤት እንዲመጣ ተመሳጥራችኋል ወይ? ካልሆነ ለምን አትናገሩም? አገዛዙ
ህግ አለው፣ ህግ አውጥቻለሁ ብሏል፣ ህገ መንግስት አለኝ ብሏል። ከህገ መንግስት ውጪ የሆነ ህገ መንግስትን የሚጥስ የሚተላለፍ ተግባር እየተፈጸመ ለምን ዝም ትላላችሁ? ሌሎች ህግን ተላልፈው ጥቅም የሚያገኙበት ሁኔታ እያለ እኛ ህግ አክብረን ጥቅማችንን ልናጣ የምንችልበት ሁኔታ አይኖርም ብላችሁ ለምን አታሳስቡም? እኛ ህግና ክብር ብለን ችግራችንን አጣምረን በተቀመጥንበት ህገወጦች ህግ ጥሰው እየመጡ መንጋችንን በጎቻችንን የሚነጥቁ ከሆነ ይሄ ሊሰራ የሚችል አይደለምና እኛም ህግ ለመተላለፍ እንገደዳለን። ህግ ተላልፈን ጥቅማችንን ለማስከበር እንገደዳለንና ወደዚህ እየተገፋን ነው ብላችሁ አሳስቡ እያልኩ ጮሄ ነበር በተደጋጋሚ። የሚሰማ የለም። የሚሰማም ታቶ አይደለም፣ ተመሳጣሪ ስለሆኑ የሲኖዶስ አባላት የምንላቸው። በዛን ዘመን ግልጽ አልነበረም። አሁን ላይ ግን በጣም ግልጽ ሆኗል። ምክንያቱም ጳጳሳት የሚባሉ ሰዎች የውሸት ጳጳሳት መናፍቃን ሆነው ራሳቸውን ገልጠው በአደባባይ እየተናገሩ ሲኖዶስ ተብየው ምንም አይነት እርምጃ ሳይወስድ ሲቀር ስናይ በቃ ይሄ ነገር ታስቦበት ተመሳጥረው ሲያደርጉት የቆዩ መሆኑ አሁን ገብቶናል ማለት ነው። ምክንያቱም የቤተ ክርስቲያን ሆነው ለቤተ ክርስቲያን ቆመው ይሄንን ሊያደርጉ የሚችሉበት ምንም ምክንያት ስለማይኖር እንዲህ ሊያንቀላፉ ሊተኙና መንጋውን ሊያስበሉ የሚችሉበት ምንም ምክንያት ስለሌለ ስለዚህ ተመሳጥረው ነው ማለት ነው። መመሳጠራቸውም ግልጽ ነው። ምክንያቱም በሲኖዶስ ውስጥ ያሉ ጳጳሳት ከ90% በላይ የሚሆኑት የአገዛዙ ታጋዮች የነበሩ ታጋዮች ብቻ ሳይሆን ካድሬዎች ሆነው ለዚህ ፐርፐዝ ቤተክርስቲያንን ሰልቅጦ ለመብላት ፐርፐዝ ጳጳሳት ተደርገው ንጽህናው፣ ቅድስናው፣ ብቃቱ ሳይኖራቸው ትምህርቱ ሳይኖራቸው ልብ በሉ ድንግልናው ሳይኖራቸው ዝም ብለው ቀሚስና ቆብ እያጠለቁ ጳጳስ ከሌ ሊቀ ጳጳስ ከሌ እየተባሉ ተሹመው እንደገቡ ስናስተውል ይሄ ነገር ታስቦበት እየተሰራ እንደሆነ እንረዳለን ማለት ነው። ስለዚህ ቤተክርስቲያንን እያስበላት ያለው እንዲህ ሰልቅጠው እንዲበሏት እያመቻቸ ያለው መንጋው እንዲበላ በአውሬ በተኩላ እንዲበላ እያደረገ ያለው ማን ነው ማለት ነው? ሲኖዶስ ተብየው ወይም ጠቅላይ ቤተ ክህነቱ ነው ማለት ነው። ምክንያቱም ለማስቆም እችን ታክል ያደረጓት ነገር ስለሌለ ህግ ይከበር እኮ ማለት ነው። ሌላ እኮ ምንም ነገር የለውም ወገኖች። ህግ ይከበር፣ ህግ አለን ብላችኋል። ከህግ ውጭ ነው ይሄ እየተደረገ ያለውና ህግ ይከበር እንኳን ብለው ለአንድም ጊዜ መግለጫ እንኳን ሰጥተው ሰምታችሁ ታውቃላችሁ? እንዴትስ ብለው ይሰጣሉ? ካድሬዎች እኮ ናቸው እነዚህ ሰዎች፣ ያገዛዙ ካድሬዎች ናቸው። ቤተክርስቲያንን ለመብላት ሰልቅጦ ለመብላት እንዲያመቻቹና እንዲሰሩ ሰርገው እንዲገቡ የተደረጉ ናቸውና ሊሉም አይችሉም። ስለዚህ ይሄ ሁሉ ጥፋት እየደረሰ ያለው ዋናው ጠላት የቤተክርስቲያን ጠላት ሲኖዶስ ተብየው ነው፣ ሌላ አይደለም። ስለዚህ አሁን ማን ነው ተጠያቂው? ምዕመኑ መንጋው ነው ማለት ነው። እያየ ምን እየተደረገ ምን ቁማር ምን ሴራ እየተሰራበት እንደሆነ እያየ ዝም በማለት እና በማስበላት በማወቅም ሆነ ባለማወቅ የነሱ ተባባሪ በመሆን ቤተክርስቲያንን አስበልተናታልና ተጠያቂዎቹ እኛ ነን እና ሊቃውንተ ቤተክርስቲያን በየሀገሩ በየጉባኤ ቤቱ በየአብነት ትምህርት ቤቱ ያሉ ሊቃውንተ ቤተክርስቲያን በቃ እኮ መጨረሻው እንደሆነ ይሄ እኮ መጨረሻው ማለት ነው። መጨረሻው እንደደረሰ ሲታወቅ ሆ ብሎ ተነስቶ ለቤተክርስቲያን ህልውናና ደህንነት መውጣትና አስፈላጊውን እርምጃ ወስዶ ሰማዕት የሚሆነውን ሰማዕት ሆኖ የሚያልፈው አልፎ የሚቀረው
በነፃነት እንዲኖር የማድረግ ግዴታ ውስጥ መግባት ስለነበረብን ያንን ስላላደረግን አሁን እንግዲህ እያያችሁ ነው። ጎንደርን በሚያክል የቤተ ክርስቲያን ማዕከል እንዲህ አይነት ነገር ማተብ ተደርጎ ነጠላ ተደርጎ ሰሜንን ለኢየሱስ ሲጀመር እኮ ይሄ መፈክራቸው ራሱ ህገወጥ እኮ ነው። ምን ማለት ነው? ኦርቶዶክስ ኢየሱስን አያውቅም እንደማለት እኮ ነው። ኢየሱስ የላችሁም፣ ኢየሱስን አታውቁትም፣ ስለዚህ እንደ አዲስ እናስተዋውቃችሁ፣ ኢየሱስን እንስጣችሁ ነው እኮ። ስለዚህ ይሄ ምንድነው ማለት ነው? አጥቂ የሌሎችን እምነት መብትና ክብር መዳፈር፣ መንካት፣ ማጥቃት ነው እና ህገወጥ ነው ራሱ ይሄ መፈክራቸው ማለት ነው። ህገወጥ ነው። ማንም የትኛውም እምነት የየትኛውንም እምነት መብትና ክብር መጣስና መድፈር አይችልም። እነሱ ግን በግላጭ በአደባባይ መፈክር እያሰሙ ይሄንን ያህል ጥቃት እየፈጸሙ ነው ያሉት ያደረጉት። እውነቱን እንናገር ከተባለ ግን ኢየሱስን የማያውቁት እና የማያመልኩት ኢየሱስ ሊሰበክላቸው የሚገባ እነሱ ነበሩ። ምክንያቱም ጌታ ተናግሯል በማቴዎስ 24 ቁጥር 24 ላይ በመጨረሻው ዘመን በፍጻሜ ዘመን ሐሰተኞች ክርስቶሶች፣ ሐሰተኞች ነቢያት፣ ሐሰተኞች መምህራን እንደሚመጡና ሐሰተኛውን ክርስቶስ እንደሚሰብኩ ተናግሯልና። ቅዱስ ጳውሎስም ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 4 ላይ ሌላ ኢየሱስ፣ ሌላ ወንጌል፣ ሌላ መንፈስ እያለ የሚገልጻቸው ማለት ነው። ስለዚህ ከዘመን በኋላ የመጡት ከዘመን በኋላ በፍጻሜ ዘመን የመጡት እነሱ ስለሆኑ ሐሰተኛውን ኢየሱስ የሚሰብኩት እነሱ መሆናቸው ግልጽ ነው ማለት ነው። ቅዱስ ጳውሎስም ተናግሯል በዕብራውያን 13:7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውንም ፍሬ እየተመለከታችሁ በእምነት ምሰሏቸው። ኢየሱስ ክርስቶስ ትላንትና ዛሬ ለዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ በመብል አይደለምና በዚህ የሚሰሩባት ፈጽሞ አልተጠቀሙምና ይላል። እንግዲህ ኢየሱስ ክርስቶስ ትላንትና ዛሬ ለዘላለምም ያው ነው። ልዩ ልዩ አይነት በሆነ በእንግዳ ትምህርት አትወሰዱ። አየን አይደል? ስለዚህ ከዘመናት በኋላ መጥተው ሌላ ኢየሱስ ይዘው መጥተው እንኩ ኢየሱስን የሚሉት ሰዎች የያዙት ኢየሱስ ሐሰተኛው ኢየሱስ ክርስቶስ በትንቢት የተናገረላቸው ሐሰተኛውን ክርስቶስ ሐሰተኛውን ኢየሱስ የሚሰብኩት እነሱ ናቸው ማለት ነው። ስለዚህ ትክክለኛው ኢየሱስ እንዲሰበክላቸው ወይም ሊቀበሉት የሚገባቸው እነሱ እንጂ እኛ አይደለም። እኛ ከምንጩ ከመጀመሪያው ጀምሮ አሁን ጳውሎስ እንደተናገረው ኢየሱስ ክርስቶስ ትላንትና ዛሬ ለወደፊትም ለዘላለምም ያው ነው እንዳለው ሁሉ ያው የሆነውን የመጀመሪያውን ኢየሱስ ይዘን ያለን እስከ መጨረሻውም ይዘን የምንቀጥል ስለሆንን አዲስ መጤ አዲስ ክርስቶስ ነቢያት ሐዋርያት የተናገሩት ይመጣሉ፣ ሌላ ኢየሱስ ይዘው ይመጣሉ፣ ሌላ ክርስቶስ ይሰብካሉ፣ አዲስ ኢየሱስ የተባለ የተነገረላቸው ለነሱ መሆኑ ግልጽ በመሆኑ እነሱ እኛን ስለ ኢየሱስ የመስበክ ዜናውን የማካፈል የሞራል ልዕልና ከቶውንም የላቸውም። ያደሩባቸው አጋንንት ናቸው። እንዲህ በላያቸው ላይ እየጨፈሩ እየደነፉ የምናየው ነው ቁም ነገሩ። ስለዚህ
አሁን እንግዲህ ሊቃውንተ ቤተክርስቲያን እና ምዕመናን ኃላፊነቱ እኛ ላይ ወድቋል። እንዲህ አይነት ቁማር፣ እንዲህ አይነት ሴራ፣ ህገወጥ ቁማር፣ ህገወጥ ሴራ እያየን ዝም ልንል የምንችልበት ምክንያት ስለሌለ ሊቃውንተ ቤተክርስቲያን ምዕመናንን በያላችሁበት ምዕመናንን ማንቃት፣ መቀስቀስ እና አገዛዙን ህግ አስከብርልን፣ በህግ አምላክ ህግ አይሰራም፣ ህግ የለም ካልክ ደግሞ ያለ ህግ ለመሄድ እንገደዳለንና ኃላፊነቱን አንተው ራስህ የምትወስድ ትሆናለህ ብሎ የማስጠንቀቅ ዘመቻ መውጣት አለብን። እንግዲህ እውነተኛውና ሐሰተኛው፣ ለሆዱ የገባውና አገልጋዩ፣ የእግዚአብሔር አገልጋዩ፣ እውነተኛው እረኛ አሁን ነው የሚለየው። ለዚህ ተባባሪ የሚሆነው እውነተኛ ሆኖ ይገኛል። ለዚህ ተባባሪ የማይሆነው ደግሞ ሲቸግረው ሲርበው የገባ እንጂ አምኖና አውቆ ተረድቶ እግዚአብሔርን ለማገልገል የገባ አይደለም ማለት ነው። እኛም ምዕመናን ደግሞ ክርስቲያንን ማተብ አስረናል የምንለው የአፍአ የአንደበት እንጂ የልብ አይደለም ማለት ነው። ለዚህ ካልቆምንና ቤተክርስቲያንን ከጥፋት ለመታደግ ካልተነሳን፣ ስለዚህ እባካችሁን ይህንን መልእክት ለሁሉም እናድርስ። ሊቃውንተ ቤተክርስቲያንና ምዕመናን ተባብረን ቤተክርስቲያንን የመታደግ ኃላፊነት ወድቆብናል። ለዚህ እንነሳ፣ እንንቀሳቀስ። ሲኖዶስ ተብየውን ልክ የምናፍቃን ቡድን መሆን እንደሆነ አድርገን አስበን ነው እንግዲህ መንቀሳቀስ እና የጠቅላይ ቤተ ክህነት አመራሮች በሙሉ ቤተክርስቲያንን ለማስበላት የሚያሴሩ የሚዶሉቱ መሆናቸውን አውቀን በዚህ መረዳት ነው መንቀሳቀስ፣ እነሱን እንደ ጠላት ቆጥረን እና ለዚህ እንንቀሳቀስ፣ እንነሳ ብዬ ማለት እፈልጋለሁ፣ እወዳለሁ። ይህንን መልእክት ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ ለሁሉም አድርሱ። እግዚአብሔር ይስጥልኝ። አመሰግናለሁ።